ሥጋ እየበሉ የፍልሰታ ጾም መጾም ይቻላልን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ልጆች፣ የመብርሃን የወላዲተ አምላክ የድንግል ማርያም የመስቀል ያደራ ልጆች፣ በሀገር ውስጥም በውጭ ዓለም ሆናችሁ በዚህ በመንፈሳዊ ቻናል አክሱም ጽዮን ሚዲያ የምትከታተሉ ውድ ኦርቶዶክሳውያን እንኳን ለጾመ ፍልሰታ 2018 ዓመተ ምህረት በሰላምና በጤና አደረሰን አደረሳችሁ። እጅግ የምንናፍቀው የእናታችን የቅድስት ድንግል ማርያም በረከትና ረድኤት የምናገኝበት እግዚአብሔር የምናመሰግንበት በህብረት ሆነን እግዚአብሔርን የምናመሰግንበት ከኃጢአት ከበደል ከክፋት ሁሉ ርቀን በጾምና በጸሎት ተወስነን ከእግዚአብሔር የምንነጋገርበት ልዩ ሳምንት ልዩ ሱባዔ ሐዋርያት ትንሣኤዋንና ዕርገቷን ለማየት የጾሙት እውነተኛ ጾም ጾመውም አልቀረም፣ ትንሣኤዋም ዕርገቷም አይተዋልና ለሐዋርያት ምስጢርና ጥበብ ለሐዋርያት በረከት ያደለ አምላካችን ለእኛም ከዚህ ሱባዔ በረከትና ረድኤት ለሁላችን ያድለን። ይህን ሱባዔ የታመሙትን የሚፈወሱበት፣ የተሰደዱትን በሰላም ወደ ሀገራቸው የሚመለሱበት፣ ተስፋ የቆረጡ ተስፋቸው የሚለመልምበት፣ የተጨነቁትን የሚረጋጉበት የበረከት የጽድቅ ሱባዔ ያድርግልን። ሥጋ እየበሉ መጾም ይቻላልን የሚለው የመጀመሪያ ጥያቄው፣ ሥጋ እየበሉ መጾም አይቻልም። ሥጋ በዚህ ጾም ማለት ከኃጢአት መራቅ፣ ጾም ማለት መከልከል፣ ጾም ማለት ከሚበላ ያለ ሰዓቱ ከሚበላ ይሆን ከክፉ ንግግር፣ ከክፉ አመለካከት፣ ከኃጢአት፣ ከተንኮል፣ ከሐሜት፣ ከሁሉ ነገር ተለይቶ ርቆ በጾምና በጸሎት ተወስኖ ከእግዚአብሔር መገናኘት ማለት ነው። ስለዚህ አንዳንድ ሰዎቹ ሥጋ እየበሉ የሚጾሙ አሉ ማለት ነው። ስለዚህ ሥጋ እየበሉ የሚጾሙ አሉ ማለት የእንስሳ ሥጋ እየጾሙ ግን ሰውን እየበደሉ ሰውን እያሙ የሚጾሙ ከሆነ የእንስሳ ሥጋ ከእንስሳ ሥጋ ተለዩ ጾሙ እንጂ የሰው ሥጋ እንደ መብላት ይቆጠራል። ሐሜት የሰው ሥጋ መብላት ነውና፣ ስለዚህ በሐሜት ሆነን መጾም አይቻልም። በቂምና በበቀል ሆነን መጾም አይቻልም። በኃጢአት እየተመላለስን መጾም አይቻልም። ስለዚህ ለመጾምና ለመጸለይ በመጀመሪያ ንስሐ መግባት ያስፈልጋል። ከኃጢአት መመለስ፣ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ነው የሚለው በሐዋርያት ሥራ ምዕራፍ 3 ቁጥር 19 እስከ ቁጥር 20 ያለውን ተመለሱ ይላል ቅዱስ ጴጥሮስና፣ ስለዚህ ኃጢአታችን ይደመሰስ ዘንድ ጾማችንና ጸሎታችን ተቀባይነት ያገኝ ዘንድ በመጀመሪያ መጸጸት ያስፈልጋል፣ መመለስ ያስፈልጋል። ኃጢአትን መተው፣ ሐሜትን መተው፣ ቂምና በቀልን መተው፣ ወደ እግዚአብሔር መቅረብ፣ በንስሐ ሕይወት ማለፍ ያስፈልጋል። ከዛ ትክክለኛ የምንጾመው ጾም በእግዚአብሔር ዘንድ ተቀባይነት ያገኛል። ጸሎታችንም ተቀባይነት ያገኛል። የምንጸልየው ጸሎት፣ የምንጾመው ጾም፣ የምንሰግደው ስግደት፣ የምናመልከው አምልኮት፣ የምናቀርበው መባ ሁሉ እግዚአብሔር ይቀበለዋል፣ ተቀባይነትን ያገኛል። አለበለዚያ ሰዎች እያማን ከእንስሳ ሥጋ ተለይተን ከወተት ተለይተን ከልዩ ልዩ ቅቤ ነገር ተከልክለን ግን ሰው እያማን የምንጾም ከሆነ የሰው ሥጋ እየበሉ መጾም፣ የሰው ሥጋ እየበሉ ማስቀደስ፣ መጸለይ፣ ሱባዔ መያዝ አይቻልምና፣ ስለዚህ ከዚህ ርቀን እግዚአብሔር እያመሰገነ እንድንኖር የአምላካችን መልካም ፈቃዱ ይሆንልን። ይህን ሱባዔ የበረከት ሱባዔ ነውና ከዚህ ሁሉ ኃጢአት ርቀን ከኃጢአት ተከልክለን የምንጾመው የምንጸልየው የበረከት ሱባዔ ሐዋርያት የተባረኩበት፣ ሐዋርያት ትንሣኤዋና ዕርገቷን ያዩበት ልዩ የተቀደሰ ሱባዔ ነውና ሱባዔያችን ጾመ ፍልሰታ እግዚአብሔር አምላክ ባርኮ ቀድሶ ለሁላችን ያድለን። እግዚአብሔር አምላክ ሱባዔውን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ዕርገቷ በሰላም በጤና ያድርሰን። በያላችሁበት መልካም ሱባዔ ይሁንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር
አሜን።